የሚያስቀኝ የጋሻ ንግግር ነው የሚያስቀኝ ወገኖቼ። ፍፄ ግን መቼ ነው ቀና የምትለው? ምክንያቱም ቲክቶከሮች ይዘው እያሯሯጡ ስለሆነ ፊት ማሳየት አልፈለግክም፣ ፈርተሃል። ምክንያቱም ይዘው እያሯሯጡ ስለሆነ ማለት ነው። እንደ የጋሻ አነጋገር እንደው ሲያስቀኝ ነገር ትኮተኩቻል ነገር ትኮተኩቻለሽ አላቀሽ ነገር ትኮተኩች እና ታመጫለሽ። ከዛ በኋላ ደግሞ ዙረሽ አንድ ነው። አረ ወይኔ እናቴ። ሰላም እንዴት ናችሁ? ደህና ናችሁ ወይ? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁሉ አብራችሁ ይላጣችሁ። አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ መጥቻለሁ። እንግዲህ ትናንትና ነግሬያችሁ ነበር። ዛሬ ብሩኬ ነቅቷል ተብሎ ቪዲዮ ይለቀቃል ብያችሁ ነበር። አዎ ይሄው ነቅቶ ቪዲዮ ተለቋል ማለት ነውና እጅሽን አንሺ ከላዩ ላይ ይላታል ጋሼ። ኧረ እንዲሁ ጋሼ ደስ ስትሉ በፈጣሪ የኔ አባት ደስ ሲሉ ማርያም ሲጀመር እኮ ድራማም ቢሆን ያው የምትነጋገሩትን ነገር መለያየት አለባችሁ፣ ማወቅ አለባችሁ። ዘወር እያላችሁ የሃይሚንና የብሩኬን ቪዲዮ ሰለል የምታረጉት ከሆነ ከመጀመሪያው ጀምራችሁ የምታዩት ከሆነ 6 ዜ ነው 7 ዜ አይደለም 6 7 ዜ አይደለም 8 4 8 ይበልጣል ይመስለኛል። ሃይሚ ሁሌ እንለያይ ትላለች። ቪዲዮውን ከፈለጋችሁ እውነት ቆረጥ አድርጌ አመጣዋለሁ። የእውነት ከፈለጋችሁ መስማት ከፈለጋችሁ 8 ዜ ነው 9 ዜ ኧረ ተዛም ይበልጣል። በቃ እንትና እኔ እዚህ ላይ ያበቃል፣ በቃ ተለያይተናል ከዚህ በኋላ እያለች 8 ዜ ነው 9 ቪዲዮ ተሰርቷል ማለት ነው። ገባችሁ አይደለ? ስለዚህ ቪዲዮውን መለስ እያላችሁ ለማየት ሞክሩ። ውሸት ነው ልላችሁ ፈልጌ ነው። ሃይሚ የሱና እኔ ነገር አብቅቷል ምናምን ብትል ገብታችሁ መለስ ብላችሁ ቪዲዮ ነው ሁሌ ነው የምትለው፣ ሁሌ ማለት ነው። እንደውም በቲክቶክ እየቆራረጡ እያመጡ ፖስተውታል። ግን አንድ ነገር ልል የምፈልገው ሃይሚ ሆንክ ብሩኬም ማለት ነው፣ ሃይሚ ሁሌ ያንተና እኔ እዚህ ጋር ይበቃል መለያየት አለብን ምናምን እያላችሁ እግዚአብሔር እውነት አድርጎ ጉድ እንዳይሰራችሁ። ምክንያቱም ፈጣሪ የአንደበትን ምላስ ያያል። ይህች የምትናገሯት ምላስ አንድ ቀን እውነት እንዲያትሆንባችሁ ነው ምፈራላችሁ። እውነቴን ነው ምላችሁ። በአንደበታችን የምንናገረው ውሸት በጣም 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 ዋጋ ያስከፍለናል። እንደዚህ እየሆናችሁ መለያየት አለብን፣ ያንተና እኔ ጉዳይ አብቅቷል፣ እዚህ ላይ በቃን፣ ከሱ ጋር መቀጠል። አሁን የሃይሚ ዓላማ ደግሞ ምንድነው? ባለፈው ለታ ጋሼ ጋር የቀረቡ ለታ ከዚህ በኋላ አንተና እኔ መቀጠላችንም ከህይወት ወጥቻለሁ፣ እሱም ደግሞ ከህይወት ወጥቻለሁ ተባብለው ነው የተለያዩ። ታያችሁ። ዛሬ ደግሞ ከህይወት ወጥተሸለም እንዴ ስለኔ ማንም ጋር ልሁን እኮ አይመለከትሽም አለ ብሩኬ ሃይሚን ማለት ነው። ከኔ ወጥተሻል፣ ስለዚህ የራሴን ህይወት ነው የምኖረው፣ አንቺም የራስሽን ህይወት ኑሪ ሲል ሃይሚ አይሆንም አለች። አያችሁ አይደል? አይሆንም አለች። ገባችሁ? ለተመልካችም ክብር ይኖራችሁ። አለቀ። ክብር ይኖራችሁ ለተመልካች። ጋሼ ምርጥ አባት ናቸው። ልክ ነው የሚናገሩት። ነገር አትኮትኩቱ፣ ነገር አትኮትኩቱ። አዎ ነገር አትቆፍሩ። አንተ ደግሞ አንገዲፍ ያገር አጥፊ አንተ ራሱ ማለት ነው። ፍጽ የምትመርጥ ይውዬ አንተ ራሱ የድራማው ተቋዳሽ ነህ። ምን አይነቱ ነው በመድኃኒዓለም? እንዲያው አንዳንድ ቲክቶከሮች ትመቹኛላችሁ። ማርያም ደግ አረጋችሁት። ማርያምን አንገቱን በስበስ እያረገ የድራማ ተቋዳሽ መሆኑ ያገርመኛል በጣም። ጋሻዬን አታስገቡ እዚህ መሀል። የራሳችሁ ጉዳይ የራሳችሁን ጉዳያቸውን እዚሁ ጨርሱ። ጋሽዬን አታስገቡት እዚህ ጋር። ብሩኬ ደግሞ ጋሻዬ በሰው ፊት ነው የምናገረው፣ ከዚህ በኋላ እየሩስ የምትባልም ሃይሚም እጣ ገቢ እንዳይደርሱ
ውሸት። አንተም ራሱ ያው ነህ እንዴ። ቆም ብላችሁ ለማሰብ ሞክሩ እስኪ። ጋሻ ልክ ልካችሁን እየነገራችሁ ነው። በቃችሁ እያላችሁ ነው። ይበቃል አይደል? ይበቃል ስትባሉ ይበቃል። አንድ ወር ሙሉ ድረስ ኘኘኘኘኘኘኘኘኘኘ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኧረ ልብ ይስጣችሁ። እዚህ ጋር ያላዛርና ተንሱ በስመ አብ ድራማ እኮ ነው እነሱ ራሱ የሚሰሩት። ግን ያላዛር እናት በጣም እየተሰደበች ነው። የሚሰሩት እኮ እንትን ነው ድራማ ነው። አሁን እነሱ የሚሰሩት ድራማ ልብ ብላችሁ ካያችሁት የሚያስተምር ነገር አለው። እና አላዛር ጋር የሚሰሩት ስራ ታያችሁት ትምህርት አለው። እውነት ለመናገር ያላዛር እናት የምትሰራው ነገር ትምህርት አለው። ሴት ልጅ አግብታ የባሏ እናት ብዙዎቹን እንደዚህ ታረጋለች ነው የምታሳየው እንጂ ተንሱን እንደዛ የምታረጋት ጠልታት እንዳይመስላችሁ። ድራማ ነው እየሰሩ ያሉት። ብዙዎቻችሁ ያልተረዳችኋቸው ሰዎች አላችሁ ብዬ አስባለሁ። እና እግዚአብሔር ልቦና ይስጣችሁ። ሀይሚ ብሩኬ ይበቃችኋል። አባትሽንም አታንገላችሁ። ዝጋ እና እዛ ጋ እያልሽ እየገተትሽ አባትሽን አታንገላችሁ። የኔ ቆንጆሽ ይበቃል። ለብር ብላችሁ እንደዛ አትሆኑ። እንዲህ ሁሉም ይቀራል። የሰው ልጅ እያያችሁ ነው። በቀን ህይወቱ እያለፈ እያያችሁ ነው። ስለዚህ ብር ሰብስባችሁት ምንም አይሰራላችሁም። ዓለም ከንቱ ናት። ነገ ጥለ ነው የምንሄዱ ይሆናል። ስለዚህ ተጠንቀቁ። ሀይሚና ብሩኬ አትንዘላዘሉ።